ሰላም ጤና ይስጥልን ውድ የጤና ጥበብ ፕሮግራም ተከታታዮች፣ ዘውትር በዚህ ሰዓት ወደ እናንተ የሚቀርብላችሁ ሳምንታዊው የጤና ጥበብ ፕሮግራማችን ተጀምሯል። እንደምታውቁት እንግዲህ ጤና ጥበብ ፕሮግራማችንን ሰላም ሄልዝ ኮንሰልተንሲ ከአባይ ቴሌቪዥን ጋር በጋራ በመሆን ወደ እናንተ የሚያቀርቡት ፕሮግራም ነው። በዚህ ፕሮግራም ላይም በጤናው ዘርፍ ላይ ከፍተኛ አስተዋጽኦ እያበረከቱ የሚገኙ ግለሰቦችን እንግዳ አድርገን በመጋበዝ ያላቸውን እውቀትና ክህሎት ወደ እናንተ የምናደርስበት ፕሮግራም ነው የጤና ጥበብ ፕሮግራማችን። ዛሬም እንደተለመደው እንግዲህ አንድ እንግዳ ይዤላችሁ ቀርቤያለሁ። ከኛ ጋር ብትቆዩ ከእንግዳው በተጨማሪ የሳምንቱ የጤና ጥበብ ቪዲዮም ሰዓቱን ጠብቆ ወደ እናንተ የሚደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። የሳምንቱ የጤና ጥበብ ፕሮግራማችን ተጀምሯል። እንግዳችን እዚህ ስቱዲዮ ደርሷል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? ሰላም ነው፣ ሁሉ አማን፣ ሁሉ ሰላም። በጣም ጥሩ። ዛሬ እንግዲህ በተለይ በዚህ በኩላሊት እጥበት ዙሪያ ላይ የተለያዩ ጉዳዮችን እንድናነሳ ስለ ድርጅታችሁም የተለያዩ መረጃዎችን ለተመልካቾች እንድናደርስ እንግዳ ሆነ እዚህ ስንጋብዝ ፈቃደኛ ሆነ በመምጣትህ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። ጥሩ። ከኔ ጋር እንግዲህ ያው በስራ አጋጣሚዎች እንተዋወቃለን። ነገር ግን ያው በቴሌቪዥን መስኮት ደግሞ አብዛኞቹ ያውቀዋል ብዬ ተስፋ አድርጋለሁ። ለማያውቅ ሰዎች እንደው ማን ነው ከየት ነው ያለ የስራ ድርሻስ ምንድነው የሚለው ነገር የተወሰነ ነገር መረጃ ስጠን። ኦኬ። ዶክተር ሰለሞን አሰፋ እባላለሁ። የኩላሊት ህመምተኞች በጎ አድራጎት ድርጅት ዋና ስራ አስኪያጅ ሆኜ ነው የምሰራው። ጥሩ። እንግዲህ ዛሬ በዋናነት እንግዲህ በዚህ በኩላሊት እጥበት ዙሪያ ላይ የተለያዩ ጉዳዮችን እናነሳለን። አያይዘን እንግዲህ ስለ ችግሩም የተወሰኑ መረጃዎችን ለተመልካቾች እንሰጣለን። የፕሮግራሙ ዓላማም መረጃዎችን ቀድሞ በመስጠት ያው ለህብረተሰቡ ለዚህ ተጋላጭ እንዳይሆን የማድረግ ስራ ነውና እሱ ላይ በጣም ትኩረት አድርገን እናነሳለን። በተያያዥ ደግሞ ተቋማችሁ ምን እየሰራ ነው የሚለውንም እንዲሁ ለተመልካቾች የምናነሳ ነው የሚሆነው። የእንግዶቻችን እዚህ ሲመጡ እንግዲህ የመጀመሪያ ጥያቄያችን የሚሆነው ፕሮግራማችን ጤና ጥበብ ነው እና ምናልባት እናንተ ከምትሰሩት ስራ ጋር ተያይዞ ጤና ጥበብ በምን አይነት መልኩ ይገለጻል የሚለውን ነገር ወደ አንተ ጥያቄውን አደርስና እሱን መልሰን በቀጥታ ወደ ጉዳያችን እንገባለን። ያው ጤና ጥበብ እንግዲህ ማለት ያው ጤና ላይ የሚያተኩር ይመስለኛል። ብዙ ጊዜ አየዋለሁ በሚዲያም ጥሩ መረጃዎችን ሲሰጥ እመለከታለሁ እና ጤና ላይ ያተኮረ ስራ ነው አብዛኛው ለህብረተሰቡ የምታስተላልፉት። ያ ደግሞ በጣም ትልቅ ነገር ነው። ምክንያቱም ህብረተሰቡ ቤቱ ሆኖ ቁጭ ብሎ በተቀመጠበት ሰመራይዝድ የሆነ ኢንፎርሜሽን አግኝቶ አትሊስት ራሱን ከመከላከል አኳያ ትልቅ ስራ እየሰራችሁ ስለሆነ በጣም ትልቅ ነገር ነው። ጤና ላይ ደግሞ ማተኮራችሁ ያው ጤና ከሌለ ለሁሉም መሰረት እንግዲህ ጤና ነው። ስለዚህ ትልቅ ስራ እየሰራችሁ ስለሆነ እኔም ዛሬ እዚህ ተገኝቼ በኩላሊት ዙሪያ አንዳንድ መረጃዎችን ለህብረተሰቡ እንድሰጥ ስላደረጋችሁኝ በዚህ አጋጣሚ በጣም አመሰግናለሁና የእናንተ ፕሮግራም በጣም እጅግ ተወዳጅና ጤናውን ከመጠበቅ አኳያ በተለያዩ የጤና ዘርፎች ችግሮች ላይ የሚያተኩር ስለሆነ በጣም ጥሩ መረጃዎችን ስለምታስተላልፉ ለህዝቡ ይህ ተጠናክሮ እንዲቀጥልና ህዝባችን አትሊስት መከላከል ላይ ያተኮረ እንቅስቃሴ እንዲያደርግ፣ ምክንያቱም ፖሊሲያችንም መከላከል ላይ ያተኩራል። ስለዚህ ከዛ አኳያ ትልቅ ኮንትሪቢዩሽን እያደረጋችሁ ስለሆነ በዚህ አጋጣሚ በጣም ላመሰግን እወዳለሁ። ጥሩ። እኛም እጅግ አድርገን እናመሰግናለን። እንግዲህ ያው ኩላሊት ጤናዋን ጠብቃ ለመኖር ህብረተሰቡ በጥበብ መኖር አለበት። እንደው በጥበብ መኖር አቅቶት ደግሞ ኩላሊቱ ስራ ደክማ ወይም ደግሞ ስራ አቁማ የኩላሊት እጥበት አገልግሎት እያገኙ የሚገኙ የማህበረሰብ ክፍሎች ደግሞ ሙሉ ለሙሉ ተዳክማ ሰውዬው ወዳልተፈለገ ችግር ውስጥ እንዳይገባም ደግሞ በጥበብ መኖር አለበት። ከዛም በኋላ እንደው ከዚያ አንግል የተወሰነ የምትለ ነገር ካለ? አዎ፣ ዋናው ምንድነው ያው ኩላሊት ላይ በጣም ትልቅ ትኩረት ማድረግ ያለብን ሰዎች ኩላሊታቸው ፌል ከማድረጉ በፊት ራሳቸውን መጠበቅ አለባቸው። ምክንያቱም ኩላሊት አሁን ትልቁ ችግሯ ምንድነው 10% እስከሚደርስ ድረስ ምልክት አታሳይም። ሁሉም ሰው ኖርማል ይመስለዋል። ካልተመረመረና ቼክ ካላደረገ በስተቀር በጣም አስቸጋሪ ነው። ስለዚህ ራሷን እየጎዳች መጨረሻ ላይ ነው እንግዲህ 10% ሲደርስ ነው ሰዎች ብዙ ጊዜ ሲመጡ ያው ኩላሊታቸው ፌል አድርገዋል የሚባለው። ይሄ ምንድነው ቅድመ ምርመራ ባለማድረግ ነው አንደኛው ትልቁ ችግር። ስለዚህ ቅድመ ምርመራ ማድረግ አለብን። በተለይ እድሜያቸው ከ40 ዓመት በላይ የሆነ ማንኛውም ሰው ቢያንስ በአመት አንድ ጊዜ እንኳን ባይችል ማለት ነው በአመት አንድ ጊዜ፣ ሁለት ጊዜ ቢያደርግ ጥሩ ነው። ግን ካልቻለ በአመት አንድ ጊዜ የኩላሊት ደረጃ ምን ይመስላል ብሎ በአቅራቢያው በሚገኝ ጤና ተቋም በመሄድ በቀላሉ ስለ ኩላሊቱ ማወቅ ይችላል። በጣም ትንሽ ብር አውጥቶ በጣም እንደውም ፕራይቬትም ቢሄድ በጣም ብዙ ብር አይፈጅም። ፕራይቬትም ቢሄድ የኩላሊት ደረጃውን ለማወቅ ብቻ። ስለዚህ ያንን ነገር ቢያደርጉ አትሊስት ሪቨርስ ማድረግ ይቻላል።
ቀድሞ ከታወቀ ማለት ነው፣ እየቀነሰ ከሆነ አገልግሎቱ ማለት ነው። ስለዚህ ሰዎች ብዙ ጊዜ እሱ ላይ ነው ትልቁ ችግራቸው። ሁለተኛ ደግሞ ኤክሰርሳይዝ ማድረግ ላይ በጣም ትልቅ ትኩረት ቢያደርጉ፣ ውሃ መጠጣት ላይ ለምሳሌ አሁን ብዙ ሰው ውሃ የማይወዳለ ምንም የማይጠጣም ሰው አለ፣ በጣም ይገርም። ስለዚህ ቢያንስ በትንሹ 2 ሊትር እንኳን በቀን ለመጠጣት ቢሞክር ሰው፣ ከዛም በተጨማሪ ደግሞ እነዚህ የአኗኗር ዘይቤያችንን ብንቀይር፣ አመጋገባችንን ብናስተካከል፣ ክብደት ለመቀነስ ብንሞክር። ስለዚህ የግድ ጂም መግባት የለበትም ሰው፣ ኤክሰርሳይዝ ማድረግ ይችላል። በቀን የ30 ደቂቃ ኤክሰርሳይዝ ምናምን ቢያደርግ፣ ወክ ቢያደርግ፣ እንደዚህ አይነት ነገሮችን በደንብ ቢያስተካከል አትሊስት ቅድም እንዳልከው በጥበብ መኖር ይቻላል። ስለዚህ በጣም ራሱ ላይ አተኩሮ ከእንደገና ደግሞ በጣም ትልቁ ችግር ይህን ኩላሊት የሚያስከትሉት ደም ግፊትና ስኳር በሽታ ናቸው። ስለዚህ የደም ግፊትና የስኳር ህመምተኞች በሙሉ በጣም ትኩረት ሰጥተው ማለት ነው ለህመማቸው በጣም ፎሎ አፕ ማድረግ አለባቸው። በየ6 ወሩ ቼክ ቢያደርጉ ኩላሊት ደረጃቸውን ጥሩ ነው። ከዛም በተጨማሪ ደግሞ መድኃኒታቸውን በአግባቡ መከታተልና መጠቀም አለባቸውና በተለይ ምክንያቱም 60%ቱ በስኳርና በደም ግፊት ነው የሚመጣው። እኛ ሀገር ያሉት የኩላሊት ህመምተኞች አብዛኛውን ብትመለከታቸው ደም ግፊት የሌለበት ሰው የለም። እንደውም ወደ 80% ነው ደም ግፊት ያለው፣ ስኳርም ያለው ደግሞ እንደዛው። ስለዚህ በጣም ትልቅ ችግር ስለሆነ እነዚህ ስኳርና ደም ግፊት ደግሞ በአሁኑ ሰዓት በጣም የሚገርም፣ ድሮ ስኳር የሀብታም በሽታ ነበር የሚባለው። አሁን ማለት ሰው ነው እንግዲህ በጣም ትንሹም ትልቁም በጣም ስኳር ያልያዘው ሰው የለም ማለት ይቻላል። በጣም ብዙ ሰው ነው የስኳር በየቀኑ እየጨመረ የመጣውና የአኗኗር ዘይቤያችንን መቀየር አለብን። ራሳችንን ስታይላችንን ማስተካከል አለብን። ቼክ ማድረግ አለብን። ከዛ በኋላ ኮንትሮል ማድረግ እንዴት እንደምንችል በሚሰጣቸው ምክር አገልግሎት መሰረት ጤና ላይ ያተኮረ የምክር አገልግሎት በየጤና ተቋሙ ስለሚሰጥ እሱን ተግባራዊ ቢያደርጉ በእርግጠኝነት ብዙ ሰዎች ወደዚህ ህመም እንዳይገቡ ማድረግ ይቻላል። ካልካቸዋል ለምሳሌ የስኳር ህመምተኞች፣ የደም ግፊት ህመምተኞች በዋናነት ተጋላጭ የሆኑ የማህበረሰብ ክፍሎች ናቸው። እንደው ከነሱ በተጨማሪ ተጋላጭ የሆኑ የማህበረሰብ ክፍሎች ይኖራሉ? አዎ፣ ማለት አሁን ለምሳሌ 40%ቱ በኢንፌክሽን እና በማይታወቅ መልኩ ስለሆነ ምርመራ ማድረግ አለበት ብዬ የምለው እሱ ነው። ትልቁ ግን ተጋላጭ የሚባሉት የስኳርና የደም ግፊት በሽታ ያለባቸው ሰዎች በጣም ለዚህ ህመም በጣም የተጋለጡ ናቸው። ስለዚህ በጣም ትልቅ ትኩረት ማድረግ አለባቸው። ስለዚህ ፎሎ አፓቸውን በደንብ ማስተካከል አለባቸው። ከሚከታተሉት ሐኪም የሚሰጣቸው ምክር መተግበር አለባቸው። ከዛ በተጨማሪ ደግሞ የሚሰጣቸውን መድኃኒት በአግባቡ መውሰድ አለባቸው። ከእንደገና ደግሞ በየ6 ወሩም ካልቻሉም ደግሞ በአመት አንድ ጊዜ የኩላሊት ደረጃቸውን ቼክ ማድረግ አለባቸው። ጥሩ። እንግዲህ ያው ቅድም 10% ኩላሊት እስክደርስ ድረስ ምልክቶች ላይ ያሳዩ ይችላሉ የሚል ነገር አንስታልና እንደው በዋናነት ግን እዛ ደረጃም ደርሰውም ቢሆን ምንድነው የሚያሳዩት ምልክቶች? እነዚህ ሰዎች ኩላሊታቸው እየደከመ የሚመጣ ሰዎች ወይም ደግሞ ወደ ስራ ማቆም የሚሄድበት ሁኔታ ሲኖር ምንድነው የሚያሳዩት ምልክቶች? አሁን ቅድም እንዳልኩ በአብዛኛው ምልክት አያሳዩ። እንደውም ከጨጓራ ህመም ጋር ምናምን የተያያዘ ምልክት አይነት ነገር ይያዝና ሁልጊዜ ጨጓራዬ ነው እያለ ነው የሚሄደው ሰው። ጨጓራዬን አሞኛል ምናምን የሚለው በአሁኑ ሰዓት በእርግጥ ስለ ኩላሊት በጣም ብዙ ሰው ግንዛቤ አለው። ምክንያቱም ኩላሊት ደከመ፣ ኩላሊት እንደዚህ ፌል አደረገ ምናምን የሚባለው ነገር ሰው ወደዚህ አካባቢ ህመም ከተሰማው ወዲያውኑ ኧረ ነገር ኩላሊቴ ሳይሆን አይቀርም ምናምን ብሎ ወዲያው አቴንሽን ሰጥቶ ፎከስ አድርጎ ሲንቀሳቀስ ይታያል። ችግር የለውም። አንዳንዶቹ ላይ ግን ለምሳሌ የሽንት ማነስ ይታያል። ሽንት አይበዛም። ከእንደገና እግራቸው የማበጥ ምልክቶች ይታያሉ፣ ከኩላሊት ጋር በተያያዘ ማለት ነው። ከእንደገና ደግሞ ፊታቸው ላይ እንደዚህ እብጠት ይታያል፣ እግራቸው ላይ እብጠት ይታያል። እነዚህ ነገሮች ወደ በኋላ ላይ እየጨመሩ ሲመጡ ነው በጣም እየታየ የሚመጣው። እስከዛ ድረስ ግን በጣም ብዙ ነገር አያሳይም። ስለዚህ በተለይ የሽንት መቀነስ በጣም በአብዛኛው ሰው ላይ ያ ነገር ይከሰታል። የምግብ ፍላጎት ይቀንሳል። እነዚህ አይነት ነገሮች በሚመጡበት ሰዓት እና መደካከም ይታያል። በዛ ሰዓት የግድ ፎሎ አፑን ወይም ደግሞ ቼክ አፑን ቶሎ ብሎ ወደ ጤና ተቋም ቢሄድ አትሊስት ይመረጣል ብዬ ነው የማስበው። ጥሩ። እስቲ ወደ ተቋማችሁ ደግሞ እንምጣና የኩላሊት ህመምተኞች ህብረት በጎ አድራጎት ድርጅት ስሙ እንደሚያመለክተን እንግዲህ ያው የሚሰራው እዛ ላይ በተለይ ከኩላሊት ጋር ተያይዞ የሚሰጡ አገልግሎቶችን በስፋት ይሰራልና በዋናነት የእናንተ ድርጅት እንዴት ተመሰረተ? ዓላማው ምንድን ነው የሚለውን ነገር እስቲ እኔ እኛ እንግዲህ የእኛ ድርጅት በጣም ኢትዮጵያ ውስጥ ለምሳሌ ስለ ዲያሊሲስ ራሱ በቃ ከተወራ እኛ ዋናው መሰረት ነን ብለን እናስበው። ምክንያቱም እኔ እንኳን ሕክምና ስማር ማሽኑን አይቼው አላውቅም።
እኔ በመማርበት ሰዓት ዝም ብሎ ቲዮሪውን ነው የወሰድነው። እንዲህ አይነት ማሽን አለ። አዎ እንዲህ አይነት ማሽን አለ፣ ዲያሊሲስ ማሽን ይባላል። በዛ ማሽን ተጠቅሞ ነው ኩላሊታቸው ፌል ካደረገ ምናምን የሚባለው። ስለ ኪድኒ ፌለር አለ በፊትም ሕክምናው ያው ትምህርቱ አለ፣ ግን ማሽኑን አይተነው አናውቅም። አሁን ኢትዮጵያ ውስጥ ማሽኑ አልነበረም፣ አይሰራም ነበረ። ሰዎች በሙሉ ውጭ ሀገር እየሄዱ ባንኮክ፣ ህንድ ምናምን እየሄዱ ነበር ዲያሊስ የሚያደርጉት። እንግዲህ ዲያሊስ ደግሞ የኤቭሪ አዘር ዴይ ነው የሚደረገው። ኤቭሪ አዘር ዴይ ዲያሊስ እያደረክ እንዴት ትመጣለህ ወደዚህ? በጣም ከባድ ነው። ለአንድ ወር እዛ ተቀምጠህ አዎ በቃ ንቅለ ተከላ ካላደረክ ምንም መፍትሄ የለውም። ንቅለ ተከላ ማድረግ በቃ ግዴታ ነው። ንቅለ ተከላ እስካላደረክ ድረስ ሁልጊዜ ዲያሊስ ኤቭሪ አዘር ዴይ ማድረግ ግዴታ ነው። ስለዚህ ኤቭሪ አዘር ዴይ እየሄዱ በጣም አቅም ያላቸው ሰዎች ነበሩ። በአጋጣሚ እኛ ድርጅት ውስጥ አቅም ያላቸው ሰዎች ባንኮክ እየሄዱ ወር 2 ወር 3 ወር እዛው እየተቀመጡ ዲያሊስ ሲያደርጉና መጥተው ቤተሰባቸውን ጠየቅ አድርገው ታይተው ተመልሰው ይሄዳሉ። ከዛ እንደዚህ አይነት ነገር እያደረጉ 43 የሚሆኑ ታማሚዎች ለምን አንመሰርተውም ብለው እዚህ ኢትዮጵያ ውስጥ እንመሰረት፣ ለምንድን ነው ዲያሊስ እዚህ የማይጀመረው ምናምን ብለው ከጤና ሚኒስቴር ጋር ተነጋግረው ጤና ሚኒስቴር ዘውዲቱ ሆስፒታል ውስጥ አንድ ቦታ ሰጠን። እዛል እነዚህ 43 ህመምተኞች እዚህ መጀመር አለበት ብለው ሲመላለሱ ሲታገሉ ምን ሲሉ ቆይተው አንዱ ብቻ ነው ዲያሊስ በቃ ማድረግ የጀመረው። እዚህ 42ቱ ህይወታቸው አልፏል። ስራው ሲጀመር 42ቱ ህይወታቸው አልፏል። አንዱ ብቻ ጋሽ ሱፍ ይባላሉ። እሳቸው ብቻ ነበሩ በቃ የቀሩት። እና መጨረሻ ላይ በቃ ዲያሊስ እዚህ ሀገር ተጀመረ። ጳውሎስ ለምን አይጀመርም ማለት ጳውሎስ አስጀመርን። ከዛ በኋላ ፕራይቬቶች ደግሞ እንዲገቡ ተነጋገርንና ፕራይቬት አንድ ብቻ ፕራይቬት ነበር በፊት የነበረው። ከዛ በኋላ መስፋፋት አለበት አልን። ምክንያቱም አሁን ሰው በፊት ዲያግኖስ ሲደረግ ምንም አማራጭ ስለሌለው በቃ ወደ ሞቱ ነበር የሚሄደው። ምንም አማራጭ የለውም። ዲያሊስ አድርግ ይባላል፣ የት ሄዶ ያደርጋል? ባንኮክ ሄዶ አያደርግም። ስለዚህ ማንም አይሰማም። ዝም ብሎ ወደ ቤቱ ሄዶ ያው ጸበሉንም ምኑንም ይሞክራል። በዛው ህይወቱ ያልፋል በአብዛኛው የነበረው። አሁን ዲያሊስ መቋቋም አለበት ምናምን ብለን እዚሁ መቋቋም አለብን ብለን ዘውዲቱ ሆስፒታልም ዲያሊስ ሴንተር ምቹ አድርገን አሳምረን ለመንግስት አስረክበናል። ከዛ ደግሞ ሚኒሊክ ደግሞ መጀመር አለበት አለን። ሚኒሊክም የምክር አገልግሎት እየሰጠን ካለን ልምድ አኳያ ማለት ነው ሚኒሊክም ማስጀመርን። ስለዚህ ጳውሎስ ሚኒሊክ እና ዘውዲቱ ነበር። እንደዛም ሆኖ ደግሞ እዚያ አዲስ አበባ ላይ ብቻ ለምን ይሆናል? ምክንያቱም ባህር ዳር፣ ጎንደር ምናምን ያሉ ሰዎች ተመልሰው መጥተው ልክ ባንኮክ ነው የሚሆንባቸው ለነሱ። ምክንያቱም እዚህ መጥተህ ዘመድ ጋር ቁጭ ብለህ ዲያሊስ እያደረግ ያን ያህል ብር እየከፈልክ በጣም ከባድ ነበር። ስለዚህ አሁን ያንንም እንትን ለማድረግ ችግሩን ለመፍታት ማለት ነው ለምን አይስፋፋም ብለን ከጤና ሚኒስቴር ጋር ተነጋግረን ወደ 14 ጤና ተቋም ላይ በተለይ ዩኒቨርሲቲ ሆነው የጤና ኢንስቲትዩሽን ያላቸው ትምህርት የሚሰጡት እነሱ ቦታ ላይ ልክ እንደ ጎንደር፣ ባህር ዳር ምናምን እዛ አካባቢ መጀመር አለበት ብለን አስጀምረን ወደ 14 ጤና ተቋማት በየክፍለ ሀገሩ ማለት ነው ቢያንስ እንደዛ እንዲጀመር ተደርጎ ዛሬ ወደ 53 የሚሆኑ ጤና ተቋማቶች አገልግሎት ይሰጣሉ በሀገር ደረጃ። ስለዚህ ለዚህ ነው አሁን ሰው የበዛ የሚመስለው በጣም የሚወራውና አንተን የሚመስለው። በፊት በቃ ቀጥታ ባንኮክ መሄድ ትችላለህ ትባላለህ፣ ኧረ እኔ አልችልም ትላለህ። በዛው እንግዲህ ወደምትሄድበት ትሄዳለህ፣ ወደ ቤት ሂድ ነው ትባለው። ምንም አማራጭ የለም፣ አድቫይስ ተደርገህ ነው የምትሸኘው። ስለዚህ አሁን ግን ቢያንስ አማራጭ አለ። ስለዚህ ያንን ትታገላለህ። አሁን እንግዲህ ላለመሞት ቤተሰብ ይሰበሰባል፣ አዋጡ ይባላል፣ ያዋጣሉ፣ ምን ይላሉ። በጣም ኤክስፔንሲቭ ነው እንደምታውቀው እና በዛ መልኩ ነው እንግዲህ የሚንቀሳቀሰው እና የእኛ ድርጅት ነው ይህን ነገር ያስጀመረውና እንትን ያለው። እኛ ደግሞ ከዚህም በላይ ደግሞ ንቅለ ተከላ ላይ ማተኮር አለብን ብለን ንቅለ ተከላ ማድረግ አለባችሁ ብለን ስንል ወጣቶች ናቸው አሁን በአብዛኛው ዲያሊስ የሚያደርጉት። ምክንያቱም ፕሮዳክቲቭ የሆነ እናንተ ጋር ምን ያህል ዕድሜ አሁን ትንሹ ዕድሜ ስንት ነው ዲያሊስ የሚያደርግ ማለት? አሁን ከ15 ዓመት በታችም አሉ የሚያደርጉ፣ ግን አብዛኞቹ ደግሞ ወጣቶች ናቸው። እስከ 40 ዓመት በጣም ብዙ አሉ። እስከ 40 ዓመት ከ40 ዓመትም በላይ በጣም አሉ እንደዛው ናቸው። ግን ሁሉንም ነው የሚነካካው ማለት ነው። ማንም ኤክስክሉድ የሚደረግ የዕድሜ ልዩነት የለውም። ስለዚህ ይሄ ነገር ምንድነው አሁን ትልቁ ችግር ንቅለ ተከላ ካላደረገ ሁልጊዜ ዲያሊስ አድርጎ መቀጠል ግዴታ ነው። ዘላቂ መፍትሄው እሱ ነው መፍትሄው። ስለዚህ ንቅለ ተከላ ለማድረግ ደግሞ ብዙዎቹ ኩላሊት አያገኙ። እኛ ሀገር ደግሞ ህጉ
ኢንፍሉዌንሻል ነው። ለምሳሌ ከዘመድ መውሰድ አለብህ ይላል። ከዘመድ ለመውሰድ ማን ይሰጣል? ዘመድ ደግሞ ላይሰጥ ይችላል። ልስት ብሎ ደግሞ ቢነሳ ኤሊጂብል ላይሆን ይችላል። ማች አያደርግም። ቅድመ ሁኔታዎች አሉ። ቅድመ ሁኔታዎች እሱን ደግሞ ማች አያደርግም። ስለዚህ በዛ ምክንያት ፌል ያደርግበታል። ስለዚህ የሰውዬ ኩላሊት አጥቶ ምንም የሚሰጠው አጥቶ ከእንደገና ደግሞ አንዳንዱ ደግሞ ከልጁ መውሰድ አይፈልግም። አባትም ከልጁ መውሰድ አይፈልግም። ልጅም ደግሞ ለአባቱ መስጠት አይፈልግም። ገባ? አንዳንዱ ደግሞ ቢፈልግ እንኳን ማች አያደርግም። እንደነገርኩ ብዙ ነገሮች አሉ። ከእንደገና ደግሞ አንተ ደግሞ ከሚስቴም አልወስድም ከልጄም አልወስድም በቃ በሞት ይሻለኛል ምናምን ትልና ያንን ነገር ሙቭ ታደርጋለህ። በዛው ለመቀጠል ትሞክራለህ። እነዚህ ነገሮች የኩላሊት ዲማንዱን ከፍ ያደርጉታል። ግን ሾርቴጁ አለ፣ እዛ ጋር በጣም ችግር አለ። ስለዚህ ይህን ነገር ለመቅረፍ የውጭ ሀገር ተሞክሮ ስመለከት ዲዚዝ ዶነር የሚባላል። ሰው በህይወት እያለ ወዶና ፈቅዶ ኩላሊት ልክ እንደ አይን ባንክ ማለት ነው፣ ኮርኒያ እንደሚሰጠው ልክ እንደዛ ኩላሊት ለምን አይሰጥም? ስለዚህ ዶኔት ያርግ ሰው ወዶና ፈቅዶ በህይወት እያለ በሚለው ይሄ ነገር ይስጠቅልን ብለን ብዙ ጊዜ የተወካዮች ምክር ቤት እንዲግዳር ብዙ ጊዜ ሞክረን ነበር። ዘንድሮ ተሳክቶልን ጸድቋል። አሁን ጸድቋል። አሁን እንግዲህ ጤና ሚኒስቴር የአሰራር ስርዓት እያወጣበት ነው። የአሰራር ስርዓቱ ልክ ተጠናቆ እንዳለቀ ወደ ህብረተሰቡ ገብተን እንግዲህ ይህን ነገር እናስቀጥልና ብዙ ሰዎች ክሊር እያደረጉ ይወጣሉ ብለን እናስባለን እና ኩላሊት ያገኛሉ ብለን ነው የምናስበው። ውጭ ሀገር ብዙዎቹ ኩላሊት እያገኙ በዚህ መልኩ ነው የሚገላገሉት። የዛን ጊዜ ሰው ማየ ከልጁ ማይወስድም ከሚስቱ ማይወስድም ከምንም ማይወስድም ቀጥታ በዛ መልኩ እንግዲህ በጣም ሰላሙን ያገኛ ብለን እናስባለን እና እኛ አሁን እንደ ድርጅት እቅዳችን ይሄ ነገር ክልክ ከተሳካልን እነዚህ የታመሙ ሰዎች በዚህ መልኩ ኩላሊታቸውን አስቀይረው ክሊር እያደረጉ ቢወጡ፣ ሁለተኛ ወደዚህ ደግሞ እንዳይገቡ ደግሞ የጤና ትምህርቱ ላይ በጣም ትኩረት ተደርጎ ሰው ወደዚህ ህመም እንዳይገባ ብናደርግ የዚህ የኩላሊት ችግር በጣም ይፈታል ብለን ነው የምናስበውና ወደፊት በእርግጠኝነት ይሄ ነገር ተግባራዊ ሆኖ ሁሉም ህመምተኞች እፎ የሚሉበት ቀን ሩቅ አይሆንም ብዬ ነው የማስበው። በእናንተ ተቋም እንደው ለምን ያህል ሰዎች ነው አሁን ይህንን አገልግሎት እየሰጣችሁ የምትገኙት? በተለይ የኩላሊት እጥበቱን በተመለከተ አሁን እኛ ዲያሊስ ሴንተር የለንም። ዲያሊስ የሚያደርጉትን ሰዎች ፋይናንሻሊ ነው ሳፖርት የምናደርጋቸው። ፋይናንሻሊ ሳፖርት ስታደርግ ግን ዲያሊስ እንደምታውቀው በጣም ውድ ነው። እውነት ነው። አሁን ለምሳሌ 10 ሰው እንረዳለን ቢባል በጣም ብዙ ሊሆን ይችላል። 10 ሰው ግን ካለው ሰው ስትመለከተው ግን 10 ሰው ትንሽ ናት። ግን ደብተር ቢሆን ማለት ነው 30,000 ሰው ሊረዳ ይችላል። 30,000 ተማሪ ሊረዳ ይችላል። የአስሩ ሰው በጣም ውድ ነው። ስለዚህ አሁን 30,000 ተማሪ ረዳለሁ የሚል አንድ ድርጅት ቢኖርና እኔ ደግሞ 10 ሰው ረዳለሁ ብዬ ብነሳ ሁለታችን እኩል ነው ወጫችን። ግን ሰው ሲያየው እነዚህ 10 ናት ምን አላት ምናምን የሚለው ህመምተኛው ጋር መድረስ አልቻለም። ህመምተኛው በጣም ብዙ ነው፣ ወጪውም ብዙ ነው። ስለዚህ ህመምተኛው በጣም ትልቅ ችግር ላይ ነው ያለው። ስለዚህ ሰው ደግሞ በአብዛኛው ማለት ነው አሁን ኮንትሪቢዩት ማድረግ ላይ መርዳት ላይ መደገፍ ላይ አንዱን እየደገፈ ህመምተኛው በሙሉ በሰዎች ድጋፍ ነው ያለው። ከዛ በተጨማሪ ግን እኛ ተቋማዊ መሆን አለበት ድጋፉ ብለን በእኛ ተቋም ስር ይለፍ እያለን እየጠየቅን አንዳንዶቹ በፈቃደኝነት ይሰጡናል፣ አንዳንዶቹ ደግሞ ለህመምተኛው በዛው በኩል ይሰጣሉ። ስለዚህ በዛ መልኩ እንግዲህ ሙቭ እያደረግን እንገኛለን እና ዋናው ስራችን ምንድነው? ሳፖርት ማድረግ፣ መከላከል ላይ ማተኮር፣ ከእንደገና ደግሞ ኩላሊት ንቅለ ተከላ አድርገው እንዲሄዱ እሱ ላይ ትልቅ ትኩረት አድርገን አሁን ያጸደቅነውን ተግባራዊ አድርገን ወደ ስራ ገብተው ሁሉም ሰው ንቅለ ተከላ አድርጎ እፎይ የሚልበትን ቀን ነው እንግዲህ የምንናፍቀው። ጥሩ። ሌላው ግን ከዚህ ጋር በተያያዘ የብዙዎች ጥያቄ የሚሆነው ለምንድን ነው ውድ የሆነው? በተለይ የኩላሊት እጥበት አገልግሎት በየተቋሙ ስትሄድ በጣም የግሎቹ ጋር በጣም በከፍተኛ ዋጋ አገልግሎቱ ሲሰጥ ነው የምታየው። በመንግስትም ደረጃ ያው የሚሰጡበት አገልግሎት አለ። ምንድነው ምክንያቱ? ለምን ውድ ሆነ ብለው ማህበረሰቡ የሚያነሱት ጥያቄ አለ። ምንድነው ምላሽ? አሁን ትልቁ ችግር ምንድነው? ዲያላይዘር የሚባል አለ፣ ማጣሪያው ማለት ነው። ዲያላይዘሩ በጣም ውድ ነው፣ ከውጭ ነው የሚመጣው። ሁለተኛ ደግሞ ኢምፖርት ተደርጎ ነው የሚመጣው። አሁን ደግሞ እንደምታውቀው ዲቫሉዌት አድርጓል ገንዘባችን። ያው ዶላር በመጨመሩ እንደገና ዋጋም በዛው ልክ ይጨምራል። የሁሉም ማለት ነው የሚያስገቡት ነገር በሙሉ እየጨመረ ነው። በዛ የተነሳ አሁን በጣም ትንሹ 4500 ብር እየደረሰ ነው በአንድ ዲያሊስ። ስለዚህ ዋናው ትልቁ ነገር የግብአት ችግር ነው። ግብአቱ እኛ ሀገር አለመመረቱ ነው። ይህን እንዲያመርቱ አሁን ከአንዳንድ ሰዎች ጋር እየተነጋገርን ነው፣ ከአንዳንድ ባለሀብቶች ጋር ቻይና ሀገርም ያሉ እየተነጋገርን ነው። ምናልባት ከተሳካልን እዚህ ሀገር መጥተው ቢያመርቱ
ምናልባት የትራንስፖርት ኮስቱ ምናምኑ የተለያዩ ነገሮች ሊቀንሱ ስለሚችሉ ምናልባት የዛን ጊዜ የተሳካ ነገር ይኖራል ብለን እናስባለን። አንዳንድ ባለሀብት ዲያሊሲስ የሚያደርጉ ሴንተር ያላቸውም እነሱም አመጣው እንዲያመርቱ እየነገርናቸው ነው። ምናልባት ይሄ ነገር እንግዲህ በዚህ ሀገር ደረጃ ያንን ነገር ኢንቨስት የሚያደርጉ ሰዎች ምናልባት ከመጡ ነገሮች ይቀላሉ ብለን እናስባለን። ዋናው ትልቁ ችግር የግብአቱ ዋጋ ከፍ ስለሚል ነው። ግብአቱ ላይ ሁሉም ሰው ፕሮፊት ጨምሮ ነው የሚያስከፍለው። ስለዚህ ዋጋ ቼክ ስናደርግ ያመጣ ነው በዚህ ነው ብሎ ያሳዩናል። ይችን ደግሞ ትርፍ ናት። የቤት ኪራይ ያለባቸው፣ የሰራተኛ ያለባቸው፣ የመብራት ያለባቸው ማለት ነገር አለባቸው ወጪ። ያንን በሙሉ ሼር አድርገው አካፍለው ቢያንስ አገልግሎቱ መኖሩ ራሱ በቃ እነሱ በመሆናቸው ነው። አብዛኞቹ እንደውም ደስተኛ አይደሉም፣ ግን በቃ አገልግሎት መስጠት ስላለባቸው ነው። አገልግሎቱን ለመስጠት አንዳንዶቹ ማለት ነው ጄኒን የሆኑ ሰዎች አሉ። በጣም ጄኒን የሆኑ ሰዎች ትንሽ ትርፍ ብቻ አድርገው እያሳከሟቸው ነው ህመምተኞቹን። እንደውም አንዳንዶቹ ምን ይሉናል፣ እኛ ከዲያሊሲስ እኮ ዋጋ አናገኝም፣ ምንም አናገኝም፣ ከሌላው ሰርቪስ ነው የምናገኘው የሚሉ አሉ። አንዳንድ በጣም ጄኒን የሆኑ ሰዎች አሉ፣ ለሰው የሚያስቡ። አንዳንዶቹ ደግሞ ነፍሰ በላዎች አሉ። በጣም ከፍተኛ ፕሮፊት ጨምረው የመጣ ይታከም ያልታከመ በቃ የሌለው የራሱ ችግር ነው ምናምን ብለው አቋም የያዙ ደግሞ አሉ። እንደዚህ አይነቶቹ ደግሞ በጣም የሚያሳዝኑ ናቸው። አብዛኞቹ እንደዚህ አይነቶቹ ነጋዴዎች ናቸው፣ ባለሙያዎች አይደሉም። ነጋዴ ሆኖ ዲያሊሲስ ሴንተር የከፈተው እሱ ስለ ቢዝነሱ ብቻ ነው የሚያስበው። ምናልባት ግን ይህንን እንዲህ አይነት ድርጅቶችን ወይም የሕክምና ተቋማትን እንደ ማህበር ሄዶ የማናገር ዋጋውን የማረጋጋት ስራ መስራት አልቻላችሁ? አዎ እንሰራለን። አሁን ከብዙዎቹ ጋር እንነጋገራለን፣ እያስቀነስን ነው ብዙዎቹ። የእኛም አሁን ዋናው ትልቁ ችግር ምንድን ነው? እዚህ ጋር ያለው ጤና ተቋም ማለት ነው እኛ በአብዛኛው በአካባቢ ነው የምናደርገው። አንድ ሰው ታማሚ ሲመጣ የትም አካባቢ እንልና መሳለሚያ ነኝ ካለ መሳለሚያ አካባቢ ያሉትን ዲያሊሲስ ሴንተሮች እንነግረዋለን። እዛ ዲያሊሲስ ሴንተር ዋጋውንም እንነግረዋለን። ከዛ ኋላ እዛ ጋር እናስቀንሳለን። ከዛ እናስቀንስና ምናልባት አሁን ዋጋው የ100 ብር ወይ የ200 ብር ጭማሪ ቢመጣ ሰውየው ሽፍት አያደርግም። ምክንያቱም ወደ ሌላ ጋር ሽፍት ቢያደርግም ትራንስፖርት ነው ዞሮ ዞሮ። ስለዚህ እዛው ላይ ቶለሬት እስከሚያደርገው ድረስ ሙቭ ያደርጋል። እየጨመረ ሊሄድበት ይችላል። አንዳንድ ነጋዴዎች ምን ያደርጋሉ? የትም አይሄዱም እያሉ ገባ ኮምፔር እያደረጉ ከሌላ ጋር ግብአቱን መሰረት አድርገው አይደለም ዋጋ የሚያወጡት። እንትና ጋር ይሄን ያህል ነው 4500 ነው፣ እኔ ጋር 3500 ነው። ስለዚህ 4000 ብር ባደረገው እኮ 500 ብር ልዩነት አለው። ስቲል በአንድ ዲያሊሲስ 500 ብር ካለው በ3 ዲያሊሲስ 1500 ብር አለው። በወር 6000 ብር ቅናሽ አለው። ስለዚህ ሰው የት ይሄዳል ይልና 4000 ብር ላድርገው ይላል። ያ ነው አሁን ትልቁ በቃ ሰው ሰራሽ የሆነ ችግሩ ነው፣ በጣም ትልቅ ችግር ብለን የምንለው። ስለዚህ እንደዚህ አይነት ነገር እንዳይከሰት እየሄድን እናነጋግራለን ባለቤቶቹን እና አብዛኞቹ ይቀንሱልናል። አንዳንዶቹ ደግሞ ዋጋ ያሳዩናል ያመጡበትን። ይኸውልህ ያመጣሁት እኔ ከዚህ ነው፣ ከተለያየ ሀገር ነው፣ ከተለያየ ሀገር ያመጡት ዋጋ ይለያያል። ስለዚህ በዛ መሰረት እኛ ዋጋ ብዙም እንዳይጨምሩባቸው ለማድረግ ጥረት እናደርጋለን እና አብዛኞቹ ጥሩዎች ናቸው። ጥሩ። ከዚሁ ጋር በተያያዘ ለምሳሌ አንድ ሰው የዚህ ችግር ተጋላጭ ሲሆን በሳምንት ምን ያህል ጊዜ ነው ዲያሊሲስ የሚያደርገው? እንግዲህ አሁን በሳምንት 3 ጊዜ ማድረግ አለበት ተብሎ ነው የሚታሰበው። በሳምንት 3 ጊዜ ካደረገ ፕሮዳክቲቭ አይሆንም። በሳምንት 3 ጊዜ ካደረገ እንደ ማንኛውም ሰው ኖርማል ላይፉን መምራት ይችላል። አሁን እኛ ጋር በሳምንት 3 ጊዜ ለማድረግ ቢያንስ ወደ 70 ሺህ ብር ያስፈልገዋል በአሁኑ ሰዓት ማለት ነው። በወር ለዲያሊሲስ ብቻ ነው እንግዲህ መድኃኒቱን ሳይጨምር የትራንስፖርት ሳይጨምር የሚመገበውን ሳይጨምር በጣም ከባድ ነው። ስለዚህ አብዛኞቹ አሁን ለመኖር ነው ለመስራት አይደለም፣ ለመኖር ነው እየታገሉ ያሉት። ንቅለ ተከላ አንድ ቀን አርኪ አሁን ቅድም ያልኩ ህግ ተሳክቶ በቃ ተስፋ አድርጎ ተስፋው እሱ ነው። በቃ አንድ ቀን እኮ ንቅለ ተከላ አርኪ ከሰው እኩል መሆን አይቀርም ምናምን ብሎ በማሰብ ከሰዎችም ከምንም ቤቱንም ንብረቱንም ሸጦ እንደምንም በቃ ታግሎ የሚኖር ሰው ነው የሚያሰው። አንዴ ምን ያደርጋል? አንዴ ካረገ ግን ምን ያደርጋ መሰለህ? አመጋገቡን ይቀንሳል፣ የሚጠጣውን ነገር ይቀንሳል፣ የሚበላውን ይቀንሳል። ያላቸው ሰዎች ደግሞ 3 ጊዜ የሚያደርጉ ደግሞ እንደ ማንኛውም ሰው ይበላሉ፣ ይጠጣሉ። ምን ይላሉ? ነገ አረጋለሁ ብሎ ስለሚያስብ ክሊር አረጋለሁ ምናምን ብሎ ስለሚያስብ እንደ ኖርማል ላይፉ ነው እየመራ ያለው። ስለዚህ 2ቴም ስታደርግ አመጋገብን ትቀንሳለህ፣
አንዴም ስታደርግ እንደዛው አቀና የምትወስዳቸው ነገሮች መቀነስ ግድ ይላል። ስለዚህ በዛ ሁኔታ አጀስትመንት እየሰራ ነው ሰው የሚኖረው። በጣም ከባድ ነው። በዚህ ላይ ደግሞ ህመምተኛው ደግሞ እርስ በርሱም ይተዛዘናል ጉዳዩን ስለሚያውቅ። አሁን አንዳንዱ ደህና መስሎ ከታየው ስሜቱ ጥሩ ከሆነ በቃ ይችኛዋን ለምን ለሱ አልተወለትም ብሎ እርስ በርስ ይረዳዳል።